ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች እንዴት ናችሁ? አይ ቲንክ ይሄ የመጨረሻው ቪዲዮ ይመስለኛል 12ኛ ክፍል ፈተናን በተመለከተ በተለይ የዘንድሮውን ማለት ነው። እንደሚታወቀው የፈተናዎች አገልግሎት እንዳሳወቀው ከሆነ ፈተናው የሚጀምረው ለናቹራልም ለሶሻልም በናቹራል ተጀምሮ ካላ ሶሻል ይቀጥላል። ስለዚህ ከሰኔ 23 ጀምሮ እስከ ሐምሌ 16 ድረስ እንደሚቀጥል ተነግሯል። በእርግጥም ይህን ፕሮግራም ግልጽ በሆነ መንገድ እንዲያውም ከአንዱ ዙር እስከ ሌላኛው ዙር ምን ያህል ቀን እንደሆነም በጣም በጉጉት ስንጠብቀው የነበረ ነው። ግን ፕሮግራሙ ኢሚዲየትሊ እንደወጣ ደግሞ በግልጽ ፖስት እንዳደረግኩላችሁ ታያላችሁ ብዬ አስባለሁ። ናቹራል በሶስት ዙር፣ ሶሻል ደግሞ በሶስት ዙር ሆኖ አጠቃላይ በኮምፒውተር የምትፈተኗቸው ፈተናዎች በስድስት ዙር እንደሚሰጡ፣ እንደገና በወረቀት የሚሰጡም ወይ ፔፐር ቤዝድ የሚባሉ ፈተናዎች ደግሞ እንደዚሁም የኮምፒውተር ተደራሽነትን ብዛም ባልሆነባቸው አካባቢዎች በወረቀት እንደሚሰጥም የፈተናዎች አገልግሎት አሳውቋል። ስለዚህ አጠቃላይ የፈተናው ዝግጅት ይህን እንደሚመስል ከዚህ በፊት በነበሩ ቪዲዮዎች ያሳወቋችሁ እንደሆነ ታውቃላችሁ። ነገር ግን የፈተናዎች አገልግሎት እንደተናገረው ከዚህ በፊት ባልነበረው ሁኔታ ዘንድሮ የሚዘጋጀው ፈተና ግን ትንሽ ለየት ያለና ድብቅ ሚስጥር ያለው በተለይም ደግሞ ይሄ የ80-20 ፕሪንሲፕል እንደሚተገበር በግልጽ ተመላክቷል። 20% ማለት ኖርማሊ አንድ ተማሪ ከ9ኛ እስከ 12ኛ ክፍል ድረስ ተመላልሶ የሆነ ኖት ጽፎ ምናምን ክላስ ወጦ ገብቶ መጽሐፍ አንብቦ ዲስላይክ ምን ተረዳው ከዚህ ሰብጀክት ብሎ በዛም መሰረት በቃ በቀላሉ ሊመልሳቸው የሚችሉ ሊሆኑ እንደሚችሉ በተለይ ደግሞ በሚኒመም ለርኒንግ ኮምፒቴንሲ የሚባለው ደግሞ ዝቅተኛ የማወቅ ብቃት ወይም ደግሞ ዝቅተኛ የማወቅ ወይስ የመማር የሆነ አንድ ተማሪ ያን የክፍል ደረጃ ቢያጠናቅቅ ምን ሊያውቅ ይገባዋል የሚለውን ነገር የሚያጠቃልሉ እንደሆነ አይተናል። ነገር ግን አሁን ዋናው ነገር ያለ የ20% ጉዳይ ነው። 20%። ስለዚህ አሁን እናንተ የ20% ላያሳስብ ይችላል ኖርማሊ ከዚህ በፊት በነበረው አሰራር። ነገር ግን ይሄ 20% ምንድን ነው? ከየት ነው የሚመጣው? እንዴት ነው እነዚህ ፈተናዎች አወጣጣቸው የሚለውን ነገር በዚህ ቪዲዮ እንቃኛለን። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄዎች ካሏችሁ አይ ቲንክ ከዚህ በኋላ ዝም ብላችሁ ብትዘጋጁ ብዬ ነው የማስበው። ምናልባት ግን አንዳንድ የክላሪቲ ኢሹዎች ካሉ አሁንም ቢሆን መረጃዎችን ማጠናቀራችን ይቀጥላል። ሰብስክራይብ አድርጉ። ወደ ዛሬ ቪዲዮ እንቀጥላለን። ኦኬ፣ እነዚህ የ20% ጥያቄዎች ማለት ምን ማለት መስላችሁ? በቀላሉ አንድ ተማሪ ለምሳሌ የተሻለ ውጤት አምጥቶ የት ዩኒቨርሲቲ መግባት እንዳለበት፣ የተሻለ ውጤት አምጥቶ ማን ስኮላርሽፕ መላክ እንዳለበት፣ ማን ሜዲሲን፣ ማን ህግ ወይም ደግሞ እንደዚህ የተመረጡ በሀገር አቀፍ ደረጃም የተለየ ትኩረት የሚሰጣቸው ዲፓርትመንቶች ላይ ማን መግባት እንዳለበት ሊወስኑ የሚችሉ ጥያቄዎች እንደሆኑ ከመግለጫው መረዳት እንደሚቻለው። ይህ 20% ለምሳሌ ከ80% አብዛኛው ተማሪ የተሻለ ውጤት አምጥቶ ቢያልፍ በጣም ብዙ ተማሪ ያልፋል ማለት ነው። ግን ደግሞ በጣም ኤክስትራኦርዲናሪ የሚሆኑ ተማሪዎች አሉ። እነዚህ 20% የሚባለው ነገር ተማሪን ከተማሪ የሚያፎካክር ሆነ ተብለው ከበድ ብለው የሚወጡ ናቸው ማለት ነው። ብሉምስ ታክሶኖሚ ይባላል። ብሉምስ ታክሶኖሚ ከኤጁኬሽናል ለርኒንግ ኦብጀክቲቭስ አንጻር ትምህርትን የሚመዘንባቸው ደግሞ የሆነ የእውቀት ደረጃ የሚመዘንባቸው ናቸው። ስለዚህ ዝም ብሎ በቀላሉ ከማስታወስ ጀምሮ እስከ ከፍተኛው መፍጠር ክሬት እስከሚባለው ሌቭል ድረስ የሚደርሱ አሉ። ኤኒዌይ እነዚህ 20% የሚባሉት ከ80% አንጻር ሲታዩ ሃየር ኦርደር ቲንኪንግ የሚጠይቁ ጥያቄዎች ናቸው ማለት ነው። ሃየር ኦርደር ቲንኪንግ። ስለዚህ ዝም ብሎ በቀላሉ በተራ ነገር ታስበው የሚመለሱ ሳይሆኑ ከመጽሐፉ ይወጣሉ። ግን አወጣጣቸውና አገላለጻቸው አጠያየቃቸው ለየት ብለው ጎበዝና ወጣ ያለ አቅም ያላቸውን ተማሪዎች ሊለኩ የሚችሉ ጥያቄዎች ናቸው ማለት ነው። እነዚህ 20% ጥያቄዎች ተማሪዎች እንዳያልፉ ለማድረግ ወይም ደግሞ በጣም አክብዶ እንደዚህ አይነት አጠያየቅ ሳይሆን መካከለኛ ተማሪዎችን ከጎበዝ ተማሪዎች፣ ጎበዝ ተማሪዎችን ከመካከለኛ ተማሪዎች እና ቀደም ብዬ እንደነገርኳችሁ ደግሞ እንግዲህ ዩኒቨርሲቲዎች የመቀበል አቅማቸው ወይ ደግሞ የዩኒቨርሲቲዎች ደረጃም የተለያየ ስለሆነ የትኛው ዩኒቨርሲቲ ከምን ያክል ውጤት በላይ እንደሚቀበል የትኛው የትምህርት የምታጠኑት ጥናት የትምህርት መስክ ወይ ደግሞ ዲፓርትመንት የሚባል ነው እንግዲህ ከዚህ በኋላ የሚገጥማቸው ዩኒቨርሲቲ ስትገቡ ማንኛውም ዲፓርትመንት ተመሳሳይ ውጤት ወይ ደግሞ የሆነ ማንኛውም ተማሪ ላይ ይገባበት የሚችል ዲፓርትመንት ይኖራል። ስለዛ ፍሬሽማን ኮርስ ትወስዳላችሁ። ከገባችሁ ካለፋችሁ በኋላ ምንም እንኳ ብዙ ውጤት ይዛችሁ ብትገቡ
100 ያመጣም ተማሪ ቢኖር የግድ ፍሬሽማን ኮርስ ይወስዳል እዚህ ሀገር ውስጥ እስከተማረ ድረስ ማለት ነው። ይህ ፍሬሽማን ኮርስ በኋላ ለምሳሌ የፍሬሽማን ኮርስ ውጤታችሁና የማትሪክ አሁን የምትወስዱት የኢንትራንስ ውጤታችሁ ፐርሰንት ተሰጥቶት ነው ያንን ዲፓርትመንት ወይ ደግሞ የሆነ ስትሪም ልትመርጡ የምትችሉት ማለት ነው። የነዚህ የ20% ጥያቄዎች አዘገጃጀት ሊሆን የሚችለው ምንድን ነው? በዋናነት 3 ነገሮችን ማየት እንችላለን። የመጀመሪያው ቀጥተኛ ያልሆነ አገላለጽ መጠቀም ነው። እነዚህ አይነት 20 ጥያቄዎች አዘገጃጀት ሊሆን የሚችለው የመጀመሪያው ቀጥተኛ ያልሆነ አጠያየቅ ወይም ደግሞ አፕሮቹ ይለያያል። ልክ ዋና ዳይሬክተሩ እንደተናገረው አንዱ ዙር ከአንዱ ዙር ላይ ከብድ ይችላል። ግን ጀስት እነዚህ 20 ጥያቄዎች ከመጽሐፉ ቢወጡም ግን ምንድነው አፕሮቹ አጠያየቁ ለየት ይላል። ስለዚህ ለምሳሌ የሆነ ነገር ምን ማለት ነው ዋት ኢዝ ዚስ ኦር ደግሞ ይሄ ኢዝ ኮልድ ወይ ደግሞ የሆነ ሲምፕል ፎርሙላ አፕላይ አድርጋችሁ የሚሰሯቸው ሊሆኑ ሳይሆን የሚችሉት ምንድነው ለምሳሌ የሆነ ምሳሌ ተሰጧቸው አሲዩም ተብሎ ከሪል ላይፍ ኮንቴክስት ጋር ተያይዞ ጀስት የተማራችሁትን ነገር አፕላይ እንድታደርጉ የሚጠይቅ ሊሆን ይችላል። እንዲህ አይነት አጠያየቅ ለምሳሌ ሃየር ኦርደር ቲንኪንግ የሚጠይቁ ናቸው። እንዲሁም ለ8ኛና ለ7ኛ ክፍል የሚጠቅሙ ጥያቄዎችን ሳዘጋጅ ሃየር ኦርደር ቲንኪንግ የሚጠይቁ ጥያቄዎችን አዘጋጅቻለሁ በባለፈው ማለት ነው። ስለዚህ መጽሐፉ ላይ ሊቀር የማይችል ግን በውኑ ዓለም ላይ ተግባራዊ ተደርጎ ጀስት እናንተ ምን ሊፈጠር እንደሚችል አእምሯችሁን ተጠቅማችሁ ወይ ደግሞ ከተሰጡ አማራጮች መካከል የተሻለ የሚለውን ነገር እንድትመርጡ የሚያደርግ ሊሆን ይችላል። ይሄ አንዱ ነው። አጠያየቁ ለየት ይልና ጀስት ኮምፓሪዥን ላይ ጀስት አፕሊኬሽን ላይ የሆነ ነገር ላይ እንድትተገብሩት በውኑ ዓለም ላይ ያ ነገር የተማራችሁት ነገር ቢተገበር ሊመጣ የሚችለውን ውጤት ከተሰጡ አማራጮች መካከል እንድትመርጡም ሊያደርግ የሚችል አጠያየቅ ሊሆን ይችላል። ሁለተኛው ደግሞ የ20% ወይ ደግሞ እነዚህ የ20% ጥያቄዎች አዘገጃጀት በየሰብጀክቱ ማለት ነው። ምናልባት ሊሆን የሚችለው ምንድነው ምዕራፎችን አቀናጅቶ መጠቀም ነው። ደግሞ አቀናጅታቸው እንድትረዳቸው ማድረግ። ፎር ኤግዛምፕል 9ኛ ክፍል የተማራችሁት 11ኛ ክፍል ላይ ያለ ጀስት ላይክ እንደዛ 10ኛ ክፍል ላይ የተማራችሁት ደግሞ 12ኛ ክፍል ላይ ሞር አድቫንስድ የሆነ ተቀምጧል። ስለዚህ ሜይ ቢ 12ኛ ክፍል ላይ የተማራችሁትን ኮንሰፕት ወይም ጽንሰ ሀሳብ 10ኛ ክፍል ላይ ወይ 9ኛ ክፍል ላይ ከተማራችሁት ፎርሙላ ያንን አመጣችሁ አፕላይ አድርጋችሁ ጀስት እንድትረዱ ወይም እንድትገልጹ የሚጠይቅ ሊሆን ይችላል። ስለዚህ ይሄ ሞር አድቫንስድ የሆነ አጠያየቅ ነው። ጀስት ላይክ የ4 ዓመት ኮንሰፕት መረዳት እንዲቻል ማለት ነው። ስለዚህ 12ኛ ክፍል ላይ እንደ ኮንሰፕት እንደ ጽንሰ ሀሳብ ሞር ዝም ብሎ ቲዎሬቲካል ሊሆን ይችላል። 9ኛ ክፍል ላይ ወይ 10ኛ ክፍል ላይ የተማራችሁት ስለዛ ኮንሰፕት ደግሞ ምናልባት ምን ሊሆን ይችላል ፎርሙላ ቤዝድ የሆነ ሲምፕል ካልኩሌሽንም ቢሆን ማለት ነው። ዞሮ ከዚህ በፊት ካሉ ግሬዶች አመጣችሁ አፕላይ ልታደርጉት የምትችሉት አጠያየቅ ሊኖር ይችላል። ጀስት ላይክ እንዲህ አይነት ከሆነ ሃየር ኦርደር ቲንኪንግ የሚጠይቅ ጥያቄ እንደሆነ ይታወቃል። ስለዚህ ከመጽሐፉ ውጭ የማይሆን ከሆነ የግድ የ4 ዓመት ትምህርት ስለሆነ ወይ የ2 ዓመት ወይ የ3 ዓመት ወይ የ4 ዓመት አንድ ላይ አቀናጅታችሁ ጀስት ያንን የተሰጣችሁን ጥያቄ ልትሰሩ የምችሉበት ነገር ሊኖር ይችላል። ያ ዴሪቬቲቭ አፕሮች ልትከተሉ ትችላላችሁ ማለት ነው። ስለዚህ ጀስት ሀብቱ ኢማጅን የሆነ ነገር ግልጽ ሳይሆንላችሁ ቀርቶ ከሆነ ያንን መለስ ብሎ ማየት ተደጋጋሚ ግልጽ ያልሆነ የሚያስቸግራችሁ ከሆነ ስለዚህ ስታስቡት አሁን የ4 ዓመት ትምህርት ባንዴ ተጠይቆ ሊያልቅ የሚችል አይደለም። ስለዚህ ጀስት የምታቀናጇቸው ምዕራፎች ሊኖሩ ይችላሉ ማለት ነው። ሶስተኛው ደግሞ የአፕሊኬሽን ወይ ደግሞ የተግባራዊ በሆነ መንገድ እንድትረዱት የሚጠይቁ ጥያቄዎች ሊሆኑ ይችላሉ። የመጀመሪያው ላይ ካልነው ጋር የተቀራረበ ሊመስላችሁ ይችላል። መጀመሪያው ላይ አፕሮች ያየን አጠያየቅ ጀስት አዳዲስ ቃላት ሊኖሩ ይችላሉ። ሞር አድቫንስድ የሆነ ተማሪ ሊረዳቸው ይችላሉ ተብለው የሚጠበቁት ጀስት እንደዚህ አይነት ቃላት ሊጠቀሙ ይችላሉ። ሜይ ቢ ይሄ ሶስተኛው ላይ ግን አፕሊኬሽን በሪል ላይፍ ላይ ስለ ሶላር ኢነርጂ የተማረ ሰው ሪል ላይፍ ላይ አሁን ባለው በኢትዮጵያ ኮንቴክስት ይሄ የሶላር ኢነርጂ እንዴት ነው አፕሊኬብል ሊሆን የሚችለው? ምናልባት እንዲህ አይነት ነገር ጀስት ሜይ ቢ ኢኮኖሚክስ የሚወስድ ሰው ሜይ ቢ አሁን ካለው የኢትዮጵያ ኢኮኖሚ ጋራ ሪሌት አድርገው እንዲረዳው ሊያስፈልግ ይችላል። ጂኦግራፊ የሚማር ሰው ሜይ ቢ አሁን ካለው ለምሳሌ ኢትዮጵያ የተከተለች ያለው የግሪን ሌጋሲ ምናምን የሚባሉ ነገሮች ሞሮፍ ወቅታዊ ሆነው ያሉ ነገሮች ላይ ምናልባት አፕሊኬብል ሆኖ እንዲረዳው ወይም ደግሞ እንዲያስረዳ የሚጠይቁ ጥያቄዎች ሊሆኑ ይችላሉ። እዚህ ጋር ደስ የሚለው ነገር ጸሐፍ ስለሌለ you are free ካሉ 4 አማራጮች መካከል መምረጥ ነው።
ያ አመራረጥ ራሱን የቻለ ስትራቴጂ ሊኖረው ይችል ይሆናል። ነገር ግን ጀስት ላይክ አፕሊኬሽን ተግባራዊ ላይ ሪል ላይፍ ላይ ልክ መጽሐፉ ላይ ብቻ የሚቀር ሳይሆን ማለት ነው። መጀመሪያው ላይ እንዲህ አይነት አገላለጽ ነግሬያቸው ከሆነ አገላለጹን ወይ ደግሞ አፕሮቹን አጠያየቁን ሊቀየር ይችላል። ልክ ክላስ ላይ ከለመዳችሁት አጠያየቅ ወጣ ባለ መንገድ ሊገጥማችሁ ይችላል። ስለዚህ 3 ነገሮች ላይ አንደኛ በአጠያየቅ ማለት ነው አፕሮች አጠያየቅ አዳዲስ ቃላት ተጠቅመው ሊጠይቁ ይችላሉ። ሁለተኛ ደግሞ ምንድን ያለው የተቀናጁ ምዕራፎች ከአንድ በላይ ምዕራፎችን የሚያጠቃልል አንድ ጥያቄ ሊኖር ይችላል። የተለያዩ የክፍል ደረጃዎችን እንድታስታውሱ የሚያደርግ ሊሆን ይችላል። ሶስተኛ ምንድናየን ተግባራዊ ላይ ቢተረጎም ያ ክላስ ላይ የተማራችሁት መጽሐፍ ላይ የተማራችሁት ነገር ተግባራዊ በሆኑ ዓለም ላይ ሊኖረው የሚችለውን ፋይዳ መሰረት አድርጎ ጥያቄዎች ሊጠየቁ ይችላሉ። ሶኒ አይነት አጠያየቆች ኖርማሊ ሃየር ኦርደር ቲንኪንግ የሚጠይቁ ናቸው። ልክ ከኦርዲነሪው MCL ወይ ደግሞ ሚኒመም ለርኒንግ ኮምፒተንሲ MLC ከነዚህ ወጣ ያሉ ናቸው። ጀስት ጀነራሊ በየክላሱ የምታስታውሷቸው ሳይሆኑ ትንሽ ተዛ ከፍ ብላችሁ ልትረዱ የምትችሉበትን አግባብ የሚጠይቁ ናቸው ማለት ነው። ኦኬ ሶ አሁን የሚሆነው ነገር ምንድነው? እንደሚታወቀው የቀራችሁ ጊዜ በጣም ትንሽ ነው። ይሄ ቪዲዮ ከተቀረጸበት ጊዜ ጀምረን ብናስረው በጣም ትንሽ ጊዜ ነው። ሲሆን ሰው ከ9ኛ ክፍል ጀምሮ ነው ለማትሪክ መዘጋጀት ያለበት። ለ12ኛ ክፍል ፈተና ከ9ኛ ክፍል ጀምሮ ዝግጅት መደረግ የሚገባው። እኛ ሀገር እሱ ነገር አልተለመደም። ኤኒዌይ እሱ ነው። ግን እንዴት ነው ይሄ እድል አለው ያሁን ላይ እና የፈተናዎች አገልግሎትም በሰጠው አቅጣጫ መሰረት ይሄ እድል እንዳለ አመለካች ነው። ትችላላችሁ። ይህን 20% ጥያቄዎች ልትሰሩ የምትችሉበት እድል እንዳለ የተቀመጠ ነገር አለ። ይሄ ደግሞ ምንድነው? የዩኒቨርሲቲው ወይ ደግሞ የፈተናዎች አገልግሎት ይመስለኛል እዛ ጋር የተቀመጠ የመለማመጃ ጥያቄዎች አሉ፣ ሞክ ኤግዛምስ የሚባሉ። ስለዚህ እነሱ ጋር የቀረቡ ጥያቄዎች እነሱን መለማመድ እና እነሱን መስራት በየዙር ወይም ደግሞ እናንተ ስትፈተኑ የሚገጥሟቸው ጥያቄዎች ከነዚህ የተለዩ ላይሆኑ ይችላሉ። ራሳቸው ዳይሬክትሊ የሚጠየቁት ባይሆንም ግን አጠያየቁ ያ ነው። በቃ ኦልሬዲ ከእኔ ከምነግራችሁም በተሻለ እዛ ሞክ ኤግዛም ላይ ልታዩ ትችላላችሁ። አሁን እኔ ዳይሬክትሊ ገብቼ ማሳየት የማልችለው ኖርማሊ የሬጅስትሬሽን አይዲ የለኝም። በሬጅስትሬሽን አይዲያችሁ ነው የምትገቡ። ስለዚህ በየክልሎች እንደሚከታተሉ ማን እያለማመደ ነው ማን እያለማመደ አይደለም የሚለውን ነገር እየተከታተለ እንደሆነ ትምህርት ሚኒስቴር በባለፈው ነግሮናል። ስለዚህ የሚሻለው ነገር ትምህርት ቤቶቻችሁ ሞር አሲስት አድርገዋችሁ አግዘዋችሁ ኦንላይን እየገባችሁ ዩኒቨርሲቲው ዳታቤዝ ላይ ማለት ነው ያንን ሞክ ኤግዛም ማየት መለማመድ እነዛን መስራት መቻል የሚኒመም ለርኒንግ ኮምፒተንሲ 80% ጥያቄዎችንም ሆነ የ20% እነዚህ ሃየር ኦርደር ቲንኪንግ የሚጠይቁ ጥያቄዎችን መመለስ ትችላላችሁ ማለት ነው። ኦኬ በዋናነት አሁን የዚህ ፈተና ላይ እኛም ጋር ድሮ ስንፈተን ከነበረው ኤክስፒሪየንስ አንጻር የተማሪዎች ውጤት ላይ በጣም ከፍተኛ ልዩነት የሚፈጥረው የተማሪው የዝግጅት እጥረት ብቻ ሳይሆን የትምህርት ቤቱ ኮኦርዲኔሽን። ትምህርት ቤቶች ብዙ ጊዜ ፓሲቭ ይሆናሉ። ለዛ ነው በየዓመቱ ምንም የማያሳልፉ ትምህርት ቤቶች የሚገኙት። ከብዙ ሺህ ትምህርት ቤት በላይ ያላሳለፉ አንድ ተማሪ እንኳን ያላሳለፉ ተማሪዎች ተገኝተዋል በእኛ ሀገር። እና አንዳንድ ዝም ብዬ እኔ ባለሁበት አካባቢ ዞር እያልኩ ስጠይቅ በተለይ ዙሩን ማን እንደሚመድበው ተማሪዎች እንዴት አሲስት እያደረጓቸው ኮኦርዲኔት እያደረጓቸው እንደሆነ እንዴት ሞክ ኤግዛሙን እያለማመዷቸው እንደሆነ ለማየት ሞክሬያለሁ። 1-3 ትምህርት ቤቶች ሃይስኩል ናቸው የፕሪፓራቶሪ ማለት ነው። እና ጀስት ያየሁት ነገር ማን ያህል አጥጋቢ አይደለም። ተማሪው ትንሽ ወጣ ብሎ ነቃ ብሎ ያለውን ነገር አንደርስታንድ ማድረግ የማይችል ከሆነና ራሱን ሴቭ የሚያደርግበት መንገድ ማስተካከል መለየት ካልቻለ ትምህርት ቤቶች በጣም አስቸጋሪ ናቸው። ስለዚህ የትምህርት ቤቶች ኮኦርዲኔሽን በጣም ወሳኝ ነው። ጀስት አክቲቭሊ ተማሪዎቻቸውን እንዲለማመዱ ማድረግ መቻል አለባቸው። አሁን ይሄ ሞክ ኤግዛሙ በጣም ቆየት ብሎ እንደተለቀቀ ነው የፈተናዎች አገልግሎት የተናገረው። ስለዚህ ከቆየ ልክ ክላስ እንዳለቀ ወይም ኢቨን ጎን ለጎንም ቢሆን ያላለቀ ክላስ እንኳን ሊኖር ቢችል ግድ ተማሪዎች እንዲለማመዱ ማድረግ ከትምህርት ቤቶች ይጠበቃል። ሌላው ደግሞ በኮሜንትም እንደዚሁ ደግሞ በቴሌግራም የሚያናገራችሁ ተማሪዎች አላችሁ። በተለይ ይሄ በ6 ዙር ሲሰጥ አንደኛው ዙር ካለቀ በኋላ ሁለተኛው ዙር ሶስተኛው ዙር እያለ በተለያየ ዙር ሲሰጥ ፈተናው ተመሳሳይ ይሆናል ወይስ ታልሆነ ደግሞ አንዱ ከባድ አንዱ ቀላል ሊሆን አይደል የሚል አይነት ነገር ስጋት ነው። ይሄ ላይ ደግሞ በተለያዩ ቪዲዮዎች እንደነገርኳችሁ እንዲህ አይነት ስጋት በጭራሽ ሊኖራችሁ አይገባም። ምክንያቱም ለምሳሌ አንድ ሰብጀክት እናያስብ። ለምሳሌ ኬሚስትሪ ብትሄዱ ዩኒት 1 ላይ ግሬድ 9 ዩኒት 1 ላይ ብትሄዱ ለምሳሌ ሚኒመም ለርኒንግ ኮምፒተንሲዎችን ብንቆጥራቸው በጣም ብዙ ሺህ ናቸው።
ከ9ኛ ክፍል ብቻ ከ1000 በላይ ጥያቄዎችን ማውጣት ይቻላል አይደለም? 10ኛ ክፍል ላይ ኬሚስትሪ እንደዛው 1000 እያለ 4000 እና ከዛ በላይ ጥያቄ ማውጣት ይቻላል። 80%ም እንደገና ደግሞ አፕሮቹን ላይ አይቶ ምዕራፍ አቀናጅቶ እንደገና አፕሊኬብል ሊሆኑ የሚችሉ ሴናሪዎችን ፈጥሮ በቃ በዛ መንገድ ስታንዳርድ ያለው ጥያቄ ማውጣት ይቻላል። ይሄ ማለት ምን ማለት ነው? የግድ እኮ ጀስት አንድ አይነት ጥያቄ መጠየቅ አለበት የሚል የትምህርት ስርዓት የለም። ዞሮ ዞሮ ያ ትምህርት ተሰጥቷል። ያ ትምህርት ከተሰጠ ደግሞ ሰንበዴ ይህን ማወቅ አለበት። ከዛ ደግሞ ይህን ተብሏል። ስለዚህ ይሄኛውን የመጀመሪያው ዙር ላይ፣ ቀጥሎ ያለው ቀጣይ ዙር ላይ፣ ቀጥሎ ያለውን ቀጣይ ዙር ላይ 10 ዙር ቢያዘጋጅ ዞሮ ዞሮ ሊመጣጠን የሚችል ወይ ደግሞ ክብደታቸው ሊመጣጠን የሚችል ማለት ነው ብዙ ሺህ ጥያቄዎችን ማውጣት ይቻላል ማለት ነው። ስለዚህ ይከብዳል ይቀላል የሚል ስጋት አስፈላጊ አይደለም በዚህ ሰዓት ማለት ነው። ምክንያቱም ያው የእናቱ ልጅ የእህቱ ልጅ የለም የፈተናዎቹ አገልግሎት። ይሄ ያለ የነበረ ነገር ነው። ለምሳሌ ዩኒቨርሲቲዎች ላይ የኤግዚት ኤግዛም ይፈትናሉ ተማሪዎቻቸው። ስለዚህ በየዙሩ ይሰጣል ኤግዚት ኤግዛም ብሉፕሪንት ስላለ ወይ ደግሞ ስታንዳርድ ስላለ በዚያ ስታንዳርድ መሰረት ማለት ነው። ለምሳሌ 9ኛ ክፍል ከ9 ወደ 10ኛ ክፍል ማለፍ በአንድ አይነት ጥያቄ አይደለም። በየዓመቱ ጥያቄው ይቀያየራል። ያ ጥያቄ ግን ከመጽሐፉ ነው የሚወጣው። ከመጽሐፉ መውጣቱ ነው ወይ ደግሞ የጥያቄውን ፌርነስ ከሚያረጋግጡ ነገሮች መካከል ማለት ነው። በእርግጥ ከመጽሐፍ መውጣቱ ብቻ ሳይሆን የትምህርት አሰጣጡን ይወስነዋል። እሱ ላይ እንግዲህ አንዳንድ ኮንትሮል መደረግ የሚችሉ አሉ፣ ኮንትሮል መደረግ የማይችሉ ነገሮች አሉ። ከዚህ በላይ እንዳልኳችሁ ቅድም ልዩነት የሚፈጥረው የጥያቄዎቹ ክብደትና ቅለትን ብቻ ሳይሆን ይሄ የትምህርት ሚኒስቴር ስራ ይሆንና የእናንተ ዝግጅት ልዩነት፣ የትምህርት ቤቶቻችሁ ሁኔታ፣ በፈተና ወቅት ስለሚኖራችሁ ነገር እንደሱ አይነት ነገር፣ ስሜታችሁን መቆጣጠር መቻል፣ መብራት ቢጠፋ ኢንተርኔት ቢጠፋ፣ አንዳንዴ በጣም ጂኒየስ ተማሪ እኮ ሊወድቅ ይችላል። ይህን እናውቃለን። በታሪክ አጋጣሚ ድሮ ስንማር በጣም ጂኒየስ ሰቃይ ከወል የሚሰቁ ተማሪዎች የወደቁበት 10ኛ ክፍል 12ኛ ክፍል ፈተናዎች ነበሩ በቀደመው ከሪክለም ማለት ነው። እና ትልቁ ነገር አሁን ላይ ዝም ብሎ ፈተናው ይከብዳል ይቀላል የኛ ዙር የከሌ ዙር ሳይሆን የሚያስፈልገው ዝግጅት፣ በተዘጋጃችሁት መሰረት ደግሞ መስከንና አሁን እንግዲህ ጀስት ሰርግ ነው አይደል? ሰርጉ ደርሷል። ስለዚህ እናንተ ሙሽሮች ናችሁ። ለዛ ዝግጅት ማድረግ አስፈላጊ ነው። ያ ሁሉ ሜካፕ ተሰርቶ ያ ሁሉ ነገር ተዋውቡ፣ ፎቶ ካልተነሳ ጀስት ሰዎቹ ካላደነቁ ምንም ካላለ ያ ሁሉ ኮስሞቲክስ ያ ሁሉ ነገር ኦልሬዲ ተበላሸ ማለት ነው። ስለዚህ ይህን ያህል ዓመት ስትጨነቁበት የነበረውን ስትማሩት የነበረውን ነገር ስታጠኑት የነበረውን ነገር ኦልሬዲ ተረጋግታችሁ በተሰጣችሁ ቦታ ተቀምጣችሁ እዛች ኮምፒውተር ላይ መልሳችሁን መስራት የማትችሉ ከሆነ ነገሩ አስቸጋሪ ይሆናል። በመጨረሻ አንድ ሁለት ነገር ልንገራችሁ። ሜይ ቢ ከዚህ በኋላ ቪዲዮ ማልሰራ ከሆነ ልክ ይሄ የምትሰጡትን አይዲ ለፈተና የሚያስፈልጋችሁን ነገር ይዛችሁ እነዚህ ፓስወርዳችሁን ምናምን ይዛችሁ በደንብ በጥንቃቄ በአንድ ወረቀት ይዛችሁ ማዘጋጀት አስፈላጊ ነው። የሬጅስትሬሽን ናምበራችሁን መርሳት አስፈላጊ አይሆንም፣ እንዳትረሱ ለማለት ያህል ነው። ሌላ ደግሞ ሰዓታችሁን መጠቀም፣ አለማርፈድ። ምክንያቱም ያረፈደ ተማሪ በጣም ከባድ ጭንቀት ውስጥ ይገባል። አንዱ ያ ነው። ሌላ ደግሞ የምትሰጡበት ቦታ ላይ በደንብ ለይታችሁ መቀመጥ፣ ከፈታኝ ጋር አላግባብ ሰጣ አግባብ ውስጥ አለመግባት። ጀስት ፈተናዎች ላይ ስትቀመጡ ደግሞ ኮምፒውተራችሁ ላይ ስትቀመጡ ደግሞ ትለማመዳላችሁ ብዬ አስባለሁ። ይሄ ሞክ ኤግዛሙን ስትሰሩ እንዳያችሁት አንዳንድ ፍላግ መደረግ የሚችሉ አሉ። ሲከብዳችሁ ፍላግ እያደረጋችሁ በቀይ ነገር ማለት ነው ጀስት እሷ ማድረግ የሚያስችል ነው። ይሄ ሴፍ ብሮዘሩ አሪፍ ነው። እሱን ማድረግ አንድ ጥያቄ ላይ ከ30 ሰከንድ በላይ አለመሄድ። ኮምፒቴሽን ወይ ደግሞ ካልኩሌሽን ካለው ደግሞ እስከ 1 ደቂቃ ግፋ ቢል ብትሄዱ ነው። ጀስት እንዲህ አይነቱን ነገር ተሎ ጨርሶ ኋላ ሪቫይዝ ማድረግ ይሻላል። አንድ ላይ ስቲክ አድርጋችሁ የሆነ ቦታ ላይ ሰዓታችሁን ከምትፈጁት ማለት ነው። ይህን ላችሁ የምፈልገው። ሌላ ነገር ካለ ጀስት ዌልካም ኮሜንት አድርጉ። ቀጣይ እንገናኛለን። ሰላም።